ልጅቱ ተይዛለች። እንኳን ደስ አላችሁ። ዋናው ልጅቷ መያዘው የዋናው ልጅቷ ግን በሱ ምክንያት እኔ ሟቹን ገዳውም ወንድሞቼ ናቸው። አንተ እንደ ቀልድ ልብስ መተኮሻ ይሆነኛል፣ ስራ ማሳሪያ ይሆነኛል፣ ላውራው ከሌን ላውራ እያላችሁ 30 ወንድ የምታወሩ ሴቶች እንደዚች እንደ ልጅ ዋጋ ከመክፈላችሁ በፊት አቁሙ። ሰሞኑን በሳውዲ አረቢያ 2 ወንድሞቻችን በሴት አማካኝነት ተጣልተው የአንደኛው ህይወት መጥፋቱን ታውቃላችሁ። የተጣሉባት ሴት ምክንያት ሰበብ የሆነችዋ ሴት ደግሞ ዛሬ በሳውዲ አረቢያ ፖሊስ ቁጥጥር ስር መሆኗ መረጃው ወጥቷል። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የዘይነብ እንድሪስ ዩቲዩብ ቻናል ቤተሰቦች ሰላም፣ እንዴት ናችሁ? ደህና ናችሁ? አማን ናችሁ? በጣም ናፍቃችሁኛል። ሀቂቃ እንግዲህ ቪዲዮዬን ላይክ እያደረጋችሁ ሙሉ መረጃውን እስከ መጨረሻው ተከታተሉ። ሰሞኑን በሳውዲ አረቢያ እጅግ አሳዛኝ ነገር መፈጠሩን ታውቃላችሁ። ሟች ወንድማችን የ17 ዓመት ታዳጊ ነው። የገዳይ ፍቅረኛ ዛሬ በሳውዲ በፖሊስ ቁጥጥር ስር መዋሏን እንግዲህ የሟች ዘመዶች በቲክቶክ መረጃውን ሰጥተዋል ማለት ነው። በነገራችን ላይ ከዚህ ሀገር ፖሊስ ማምለጥ አይቻልም። የጊዜ ጉዳይ ነው፣ የቀን ጉዳይ ነው። ጊዜ ሊወስድ ይችላል። ያም የ17 ዓመት ነፍስ ያጠፋውም ልጅ እመኑኝ ይያዛል። እና አሁንም ቢሆን ይሄንን ልጅ ያለበትን የምታውቁ የደበቃችሁም ካላችሁ ነግበኔ ብላችሁ እውነት የ17 ዓመት ልጅ ምንም የማያውቅ በሳውዲ ያደገ ዜግነቱ ኢትዮጵያዊ ይሁን እንጂ ሳውዲ ምድር ላይ ተወልዶ ያደገ ምንም አይነት እንኳን እንደዚህ የክፋት እንትን የሌለበት ለእናት ለአባቱ አንድ ፍሬ የሆነ ልጅ እንዲህ ባጭር ቀርቶ ደሙ ደመከልብ ሆኖ መቅረት የለበትም። ይሄንን ልጅ ያያችሁ የደበቃችሁ እስካሁን ስላልተያዘ መረጃ እንድትሰጡ ሁሉም እየጠየቀ ይገኛል። እንግዲህ ዛሃራ ሞላ እንደምትባል የሟች የገዳይ ፍቅረኛ ዛሃራ ሞላ እንደምትባል የሟች ቤተሰቦች ተናግረዋል። እዚህ ጋር በምስሉ ላይ የምታዩት ማለት ነው ይቺ ነች ትክክለኛዋ። አንዳንድ ሰዎች ደግሞ አይ ይቺ አይደለችም ምናምን ትላላችሁ እየመጣችሁ ከዘመዶቹ ታውቃላችሁ እንዴ? የሟች ዘመዶች ይቺ ናት ብለዋል። ፎቶዋን ደግሞ ለቀዋል። እና ዛሃራ ሞላ እንደምትባል ትክክለኛ የፓስፖርት ስሟ ዛሃራ ሞላ እንደምትባል ልጅቱ በጣም አደገኛ ልጅ እንደሆነች ከዚህ በፊት ራሱ አግብታ በባሏ ላይ ሌላ ነገር ስታደርግ ባሏ በዛ ምክንያት ፈቷት ያንን ውሽማዋን ደብድቦ ታስሮ ምናምን እንደነበረ ልጅቱ በጣም ልምድ አላት። የሆነች አስፈላጊ ያልሆነች ሴት እንደሆነች ነው እያወሩ ያሉት። እና በተለይ እህቶቼ እንደዚህ 30 ወንድ የምታወሩ አይ ልብስ ምትኩሽ አላድርገው፣ ስራ መስሪያ ላድርገው፣ መደበሪያ ላድርገው እያላችሁ የምታወሩት ሰው በእናንተ ፍቅር ሊያዝ ይችላል። እናንተ እንደ መደበሪያ ልትወስዱት ትችላላችሁ። ነገር ግን ያ ሰው ሁሌ በምታወሩበት ሰዓት ፍቅር ሊይዞት ሊሆን ይችላል፣ ፍቅር ሊይዘው ይችላል። እና እንደዚህ እያደረጋችሁ 30 ወንድ እያወራችሁ የሰው ህይወት እንዲጠፋ የምታደርጉ ሴቶች እባካችሁ ከዚህ ድርጊታችሁ ተቆጠቡ። ወላሂ ዋጋ ትከፍላላችሁ። ማውራት ግድ ከሆነባችሁ ሲጀመር ማውራት መጀናጀን ሀላል ያልሆነን ወንድ ኒካ ያላሰርሽውን ወንድ ማውራት ክልክል ነው። ግን ግዴታ እናወራለን በቃ ብላችሁ እምቢ ካላችሁ ከአንድ በላይ አታውሩ። በቃ እስኪ ከአንድ በላይ አታውሩ። የሰው ነፍስ እንዲጠፋ ዋጋ አትክፈሉ፣ መስዋዕት አትክፈሉ። እውነቴን ነው የምላችሁ። በእንደዚህ አይነት ሁኔታ ብዙ ሴቶች አላችሁ እቃ ልጠብበት፣ ልብስ ልተኩስበት ምናምን እያላችሁ የምትጀናጀኑ እና ከዚህ ድርጊታችሁ ከዚህ ስራችሁ ተቆጠቡ። ዛሬ ምን ተጠቀመች ይች ልጅ? ያንንም ማወራች ይሄንንም ማወራች። ያም ሄደ ሳይኖር ምንም ሳያይ ገና በጨቅላነቱ ገና በልጅነቱ ሄደ ተሰናበተ። ይሄም ገና በልጅነቱ እንደዚህ አይነት ወንጀል ሰራ። እንግዲህ አስባችሁታል። ሁለቱም ያሳዝናሉ ሀቂቃ። ለዚህ ሁሉ ተጠያቂ ማናት? እሷ ናት። አንዳንዶቹ ያችሁ ደግሞ እሷ ግደለው አላለች ምናምን ትላላችሁ በየኮሜንቱ ላይ ማለት ነው።
ባትለውም በእሷ ምክንያት ነው እንደዚህ የሆኑት እና በጣም ነው የሚያሳዝነው። ልጁ እስካሁን አልተገኘም፣ ልጁ እስካሁን አልተያዘም። እሷ ግን ተይዛለች፣ ልጅቱ ተይዛለች። ሁላችሁም ጥንቃቄ አድርጉ፣ ነግበኔ ይበሉ። ሌላም አዳዲስ መረጃዎች እየወጡ ነው። እንደዚህ አይነት አጸያፊ ስራ የምትሰሩ ሰዎች ወላሂ እረፉ፣ እንኖርበት። ሰው ሰርቶ በሰላም ይኖር። የመጣንበትን አላማ አንርሳ። ሀገራችን ላይ ብዙ ነገር እየተፈጠረ ያልበቃ ብሎ እንደገና በሰው ሀገር ላይ በጣም ከባድ ነው። እሷ እንግዲህ የምታውቀው ነገር ይኖራል ወይም እንደደወለላት ደብቂኝ ቦታ ፈልጊልኝ እንዳላት ምናምን ስትናገር ነበረ ትናንትና ላይ በላይ። ይሄን ደግሞ እነሱ ያፋጥጧታል፣ ታመጣለች መረጃ። ልጁ የትም አያመልጥም ብዬ አስባለሁኝ በራሱ ላይ እርምጃ ካልወሰደ በስተቀር። ምክንያቱም ወይ ራሴ ላይ እርምጃ ልውሰድ ወይም ደግሞ ቦታ ፈልጊልኝ እያለኝ ነበር። እንደዛ ከምታደርግ እጅህን ስጥ አልኩት ምናምን ስትል ነበር እሷ ራሱ ማለት ነው ትናንት ላይ በላይ። እና የእሷ መያዝ በጣም ደስ ብሎኛል። ሌሎች ሴቶች እህቶቼ ከዚህ ትምህርት ውሰዱ። እስኪ ይሄን ቪዲዮ የምትሰሙ እህቶቼ እንደው ሳትዋሹ ያኔ ለውስጣችሁ ንገሩት። እኔ ስንት ወንድ ነው የማወራው፣ ማቆም አለብኝ ከዚህ በኋላ ብላችሁ ማለት ነው። ወላሂ እንደ ቀልድ የምናወራው ወደ ፍቅር ይቀየራል። አስባችሁታል? እናንተ አንድ ናችሁ፣ 3-4 ሰው ካወራችሁ እነዛ 3-4 ሰዎች በእናንተ ፍቅር ሊያዙ ይችላሉ። እና ጥንቃቄ አድርጉ። ይሄ ጥሩ አይደለም። በዚህ በሰለጠነ ዘመን እንደዚህ አይነት ነገር መስራት አስፈላጊ አይደለም። አላህንም አስቆጥታችሁ አስባችሁታል? ራሷንም መቀመቅ ከታ የሰውም ነፍስ እንዲጠፋ ሰበብ ሆና በቃ እንደዚህ ውጥንቅጥ ውስጥ መግባት ዋጋ ያስከፍላል። እና ጥንቃቄ አድርጉ። ይሄን የምላችሁ ምንድን ነው፣ አብዛኛው አረብ ሀገር ያለ ሴት ወላሂ ያወራል፣ በደንብ ነው የሚያወራው። ምክንያቱም ብዙ ነገር እያየን ነው። ዛሬ ልደበርበት በዙሪያችሁ እንኳን ከጓደኞቻችሁ ራሱ ልትታዘቡ ትችላላችሁ። ልደበርበት እባክሽ፣ ላውራው፣ ልብስ ልተኩስበት ምናምን የሚሉ ሴቶች ጓደኞች ሊኖራችሁ ይችላሉ። ገጥሟችሁ ሊኖር ይችላል። ወላሂ ምሬ ነው። እኔ ራሱ ገጥሞኝ ስለነበረ ነው እንደዚህ የምላችሁ። ልብስ ልተኩስበት፣ ልደበርበት ምናምን። አንድ ሰው ልትወጂ ትችያለሽ። ያንን ሰው ማውራት ኦኬ፣ ችግር የለውም በቃ ችግር የለውም ብለን ውስጣችንን አሳምነው ነው እንጂ ችግር አለው፣ ክልክል ነው፣ ሀራም ነው። ሀላል የሆነልሽን ነገር እንደፈለግሽ ማውራት ትችያለሽ። ሀራም ነው በቃ። ሀራም የሆነ ነገር ደግሞ ውጤቱ መጨረሻው ያው መጥፎ ነው የሚሆነው። እሷም መቀመቅ ገባች፣ ያኛውም ሄደ ወደ አኼራ፣ ይሄኛውም እንግዲህ ጫካ ለጫካ ወይ ገደል ለገደል ይንከራተታል። እጁን ቢሰጥ ይሻለው ነበረ። በእነሱ ምክንያት ለኡምራ የመጡ ከኢትዮጵያ ሰርጉን የታደሙ ሳይቀሩ ናቸው የታሰሩት። እናትና አባቱ የልጁ ይሄ ነፍስ ያጠፋው ልጅ እናትና አባቱ ሁላ ታስረዋል። ባጭሩ ሰርጉ ላይ የታደሙት ብዙ ሰዎች ተይዘዋል። እስካሁን ድረስ መዲነቱል ሙነወራ ተፍቲሽ እንዳለ ነው እየተነገረ ያለውና ራሳችሁን ጠብቁ። ብልጥ ከሰው ይማራል። ውድ ቤተሰቦች ይሄን ነው የምላችሁ። የምታደርጉትን ነገር ማስተዋል አለባችሁ። ዋጋ የሚያስከፍላችሁን ነገር እንትን አትበሉ። የመጣ ነው ለስራ ነው፣ ስራችንን መስራት። ማግባትም መጀናጀንም ካለባችሁ አንድ ሰው አግብታችሁ እሱ ጋር አውሩ። ሌላ 30 ሰው የምታወሩት እንደዚህ ዋጋ ያስከፍላል። ብዙ እህቶች ያላችሁ ጥንቃቄ አድርጉ፣ ትምህርት ውሰዱ። እና ልጅቱ ተይዛለች። ለዛሬ ያለኝ መረጃ ይሄ ነው። ልጁ ግን እስካሁን አልተያዘም። አላህ ይርሐመው፣ የሞተውንም ቤተሰቦቹን አላህ ያጽናቸው፣ እሱንም አላህ ሐቁን ያውጣለት። ይሄም የሰው ነፍስ ያጠፋው ሰው አላህ በጥበቡ በራህመቱ ካለበት ጫካ ውስጥ አውጥቶ ለመንግስት ያስረክበው። ሌላ ምንም የምለው ነገር የለኝም። መረጃ ያላችሁ ጥቆማ ማድረግ ትችላላችሁ። ስለነበረን ቆይታ ከልብ አመሰግናለሁ። ቪዲዮን ላይክ እንድታደርጉ በአክብሮት ጠይቃለሁ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ።